ሰላም ውድ ቤተሰቦች እንደምናችሁ ተመልሶ ተጠቅሟል ማለት ማለት ያን ያክል አስፈላጊ ካልሆነ ከሰዓት ወይም ነገር ምናምን ብታወራሽ አንዴ ትወጪልናለሽ። እኔ አልወጣም፣ ምክንያቱም እሱ ከኔ የሚደብቀው ነገር የለም። አልወጣም። ለምንድን ነው የምወጣው? ይሄ ክርክር እኮ የሚያስነሳ አይደለም። ሰው እኔ ሻመት አላወራም። ለ10 ደቂቃ እኔ ውጭ መውጣት እንትን አትልም። አንቺ መውጣት አልችልም ነው። ቆይ አይደለም፣ እስኪ ተረጋጊ መጀመሪያ። ማልክ አልወደድከው? የምር ስንት እንዳለፋውኝ እኮ አልገባህም። ይሄን ለማዘጋጀት እንደዚህ ያልመጣልኝ ብሎ ብቻዬን አላሳዝንም። ያምራላ እንደዚህ እንትን ማለት የለባትም። ኧረ ተው 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 ተው፣ አታሰድቡን። ተው እናንተ ልጆች ተው ተው ተው፣ ስነ ስርዓት ያዙ። እንዳለ በቃ እንዳለ ተንበላጠጣችሁ እኮ እንዳለ በቃ የሆነ አለ አይደለ? በቃ ሴትነታችንን እኮ አቆሸሻችሁት። ሴትነታችንን አታቆሽሹብን እንዴ! እኛ እኮ ስንት ጨዋ ሞልቷል። እናንተ በቃ እየወጣችሁ በሚዲያ ላይ ይህን ሁሉ ታሪክ ድራማ የምትሰሩብን እናንተ። ይሄ ትውል ያባልጋል እንዴ? በእናታችሁ ያባልጋል እንዴ? እንደዚህ የሌለብንን እኮ እኛ ኢትዮጵያኖች በስነ ስርዓት የታወቅን አሁን እኮ አይን አውጣ ሆነን ቁጭ። አይን አውጣ በቃ ምን ያመጣ ቤተሰብ ምን ያመጣል? ትነሳና ያችን በቃ ፍራንክ ላድርግ ከወንድ ጋር ተለጥፋ ምናምን ፍራንክ። ይሄ ዩቲዩብ እንደምን አይሳበደን እኮ አሳበዳችሁ። ክብር እንኳን ለቤተሰብም ለምንም እኮ ክብር ያስፈልጋል። እንደዚህ ብለሽ አሁን ወጥተሽ እንደዚህ ተሸፋፍነሽ ከወንድ ቤት እንደዚህ እንትን ስትይ እንዴ እንትን አታፍሪም እንዴ? አታፍሪም? እሺ ይሁንልሽ፣ ፍራንክም ቢሆን ምንም ቢሆን ግን ክብርሽን መጠበቅ አለብሽ ማለት ነው። አሁን እዚህ ጋር እኛ ስራ ይዘናል፣ እኛ እንደዚህ ብለናል፣ እንደዚህ ያርገናል። እሷ ዛሬ ስራውን ተይዋላለችሽ። ተፈልግሽ ውጭና ላናግረውን ያለችሽ እንዴ! ኧረ ክብራችሁን ጠብቁ። ተው፣ አትዋረዱ፣ አትዋረዱ። እየተነሳችሁ በቃ የሆነ እንትን የምትሰሩት ነገር ነው ያስጠላኝ። አሁንስ እንደው በጣም ነው እያስጠላ የመጣው። ዩቲዩበሮች እንደው እያስጠላችሁ መጣችሁ። የምትሰሩ ሁሉ እንደው በጣም ከባድ፣ በጣም የሚያስጠላና የሚደብር ነገር እየሰራችሁ ነው ያላችሁትና ብትጠነቀቁ። እንደው ለራሳችሁ እንኳን ክብር ቢኖራችሁ ማለት ነው። ክብር ቢኖራችሁ። ክብር እኮ የሰው ልጅ ክብር እኮ አስፈላጊ ነው። ምን ሆናችሁ ነው? እንደዚህ ከመዋረድ ያውጣችሁት። ክብር እኮ የሚባል ነገር አለ። የሰው ልጅ እኮ ቤተሰብ የሚባል ነገር አለ። ይህንን እኮ የሚቀመጥ ቪዲዮ ነው። ይህንን ፍራንክ ብላችሁ ፍራንክ እንኳን ብትሰሩ ግዲው አንድ ወንድ ተለጥፋችሁ አንላቀቅም። እኔ ግን አላማራችሁኝም። ወሎት ያስጎበኛት ካልሞ መጥቶ ደግሞ አሁን ፍራንክ ይሰራታል። ይህማ የፍራንክ አባት ነው፣ ፍራንክ ነው። እና ለማንኛውም በጣም እየተበጣበጣችሁ ነው። እኔ በጣም የኢትዮጵያ ዩቲዩበሮች አሉ የተባሉ እንኳን አንድ ጂራንፎ እንኳን እሱ ሰው ሆኖ እንኳን እንደዛ ሲል እንትን ሲል እኔ እሱ ልጅ እንደው እሱን ልጅ እና እሷን ልጅ እኔም እሷንም በፊትም የሆነች ጉለኛ ነገር ነች፣ ደስ አትለኝም። አሁን በለዋ ላይ ሌላ ሚስት አንጥቶባት ሊያመጣባት ነው እንጂ እየደበደባት እየቀጠቀጣት እንደ አንቺ ቤተሰቦችሽ ጋር ከጅም እንዴ የምን ቁጭ ብሎ መደብደብ ነው?
የምን ቤትሽ እኮ ነው። ለነገሩ ህጉ ለነሱ ስለሆነ በህግም እንኳን ምን ጠየቅ አትችይም። የሰራሽው ደም ተፍተሽ የሰራሽውን ቤት አታጭውም። ስለዚህ እንዴ ተላጠላሽለት እኔ ብሆን እንደዛ እየተደበደብኩ ይቀመጣለሁ እንዴ? እነሱ ማን መሰላችሁ አሊ ምናምን የሚሉት ጂራንፎ ከንቱ የሆነ ግማታም። አንተ እንኳን እዛ እንዲሁ ሌንጨጫሙን የጠገበብን። አሁን ደግሞ እውነቴን ነው የምላችሁ እችን የመሰለች ወርቅ ልጅ አግኝቶ አሁን እየደበደበ ሲቃዋን ያሳያታል። እሱን የመሰለ ወንድ ልጅ ወልዳ ስላስረከበችው ግማታ። አንተም ሰው ነህ። እውነቴን ነው የምላችሁ። እሷም ጥፋተኛ ልኮን ትችላለች፣ ግን ጥፋትም ቢኖርባት ገና የ6 ወር አራስ እንደዚህ መደብደብ የለብህም ነበር። ወንዱ ሳትወልድ በፊት እንትላትላትም ነበር። እና አረ በጣም አስጠልታችኋል። እሱ ልጅ እኔ በጣም ነው ያስጠላኝ። የሆነ መጫኛ አፍ መጫኛ ነው የሚባል ያነጋገሩ ራሱ እልፈሽ ተቀመጪ ከደሽ ዘመዶችሽ ጋር ሸክም ልኮኝ ነው። ግም አንተ እየደበደብካት ምን ሸክም ትሆናለች? እሷ ናት የምታኖርህ በርበሬ እየሸጠች እንዴ። ጀግና ሴት እኮ ነች። ሰርታ ትሰራለች። ቤት አላት። ቤቷን ሽጣት ለሁለት ይህን የመሰለ ቤት እንደ አንተ ሳኮን እሷ ነች የሰራችው። እና እያየን እኮ ነው የምታረገውን ሁኔታ። አንተ ዝም ብለህ አገል ላገል ስትዞል አሁን ይህንን አገኘሁ ብለህ እንደው ስታገኙ ዩቲዩበሮች ትንሽ ስጠግቡ መሄጃ ነው የምታጡት። አብሶ ወንዶቹ አሁን ቅጡ ጠፍቷቸዋል። ስለዚህ ልጅቷን አታሰቃያት። ልጅቷን መከራዋን አታብላት። ልጆቿን ተሳድግበት። አንተ ጅለ እያልክ የተጃጃልክ ወይ እንደው በስንቱ እንቃጠል። ዩቲዩበሮች አቃጠሉን እኮ አቃጠሉን። እኔ በጣም ነው ያሳዘነች። ማለት የሆነ ልጅ ብላችሁ አንዳንዴ ራሳቸውን የምታጡት ነገሮች